አልቻልኩም ባነሳው። እሱማ ምንም ችግር የለውም። ከባይሉ ጋር የት ነው የምትተዋወቁት? ሰላም ጤና ይስጥልኝ ውድ ተመልካች፣ እንደናችሁ ደህና ናችሁ ወይ? ይሄንን ቪዲዮ ላይክ እና ሰብስክራይብ እያረጋችሁ ገባ በሉ ማለት ነውና እንግዲህ የብሌን አሳደጊ እናትና የወይዘሮ አልማዝ ተያይዘዋል። ልጄን ለምንድነው ያሳደግኳትን ልጅ ሳትሰናበተኝ ወደ መቀሌ ወስደሽ መሄድ የምትፈልጊው? ይሄን ሁሉ አመት እኔ አሳድጌ ልጄን እንዴት ነው ወደ መቀሌ ይዘሽ የምትሄጂው? ያንቺ ችግርስ ምንድነው? ብላ ወይዘሮ ገነት ስትጠይቅ ነበረ። ነገር ግን ወይዘሮ አልማዝ ክፉ መንፈስ ስላለባት ልጄን እየሄዳለሁ እኔ ስንት አመት ቆይቼ ወልጄ የሄድኩት አንቺ እያልወለድሽ አንቺ ደግሞ ምንድነው የምትሆኙ ተብሎ ሲነጋገሩ ነበረ። እንግዲህ የቃልዬ እናት ወይዘሮ ሰላምን ልጇችሁን ተነጋገሩ እንጂ እኔም ማመስገን የለብሽም፣ እኔ ምንም ማለት አይደለም፣ ምንም አላረኩላትም፣ የኖረችው በጉልበቴ ነውና አንቺ ደግሞ እሷ ነች ያሳደገችልሽ፣ ወይዘሮ ገነትን በደንብ ማመስገን አለብሽ ብላ መልስ ስትሰጣት ነበረ። ሴትይቷ ግን ምንም ነገር ጭንቅላቷ ጥንቻል ነውና ምንም ነገር ሰውን አትሰማም። ወደ መራችበት ነው ወደ አሰኛት ነው የምትመራው። ነገሮቹን ምንም አልመሰላትም። በነገራችን ላይ ቃልዬም በዚህ መካከል ዝም ብላ ነበረ የምታዳምጠው። ቃልዬም አንዳንድ ነገሮች እሷና ዳግም አስጠንቅቀው ነው ብዙ ነገሮች የሚያውቁት። ነገር ግን እነኚህ ብዙ ነገሮች የሚያውቁት ነገር ከቃልዬ አንደበት ነው እየወሰደው። ቃልዬ ሰክራ ልጇ አይደለችም እኮ ወይዘሮ አልማዝ በብር ተገዝታ ነው የመጣችው እንጂ ልጇ አይደለችም ስትለው ነበረ። ነገር ግን እሷ ልጇ የሰላም እንደሆነች ነው የሚያውቁት ግማሹ። አቶ በኃይሉ ደግሞ እስከ ተላላኪው በጣም ነፍሱ ልትወጣ ነው። ሁሉም ነገር በጣም ስለተነቃበት በአሁኑ ጊዜ እንግዲህ ወይዘሮ ብሌንም አፍቃሪ አግኝታለች። ባለፈው አንተ የላክልኝ ቻኮሌት በጣም ደስ ብሎኛልና እንዴት እንደዛ አይነት ቻኮሌት እኔ እንደምወድ እንዴት ነው እያወቅከው የኔ ቆንጆ ስትለው ነበረ። ወይኔ እንደዚህ ነው እንዴ? አውቃለዋ በጣም እኮ ነው የምወድሽ ብሎ ሲያሞግታት ነበረ። ነገሮቹ ግን እሷም ቆም ብላ ስታስበው ወይኔ እንዴት እንደሷ እንደዚህ ተናገርኩ። እንደ ቃልዬ ነች ወንዶቹን እንደዚህ የምትናገረውና እንዴት ነው እንደሷ እንደዚህ የተናገርኩት ብላ ራሷን ግምት ውስጥ እስከምታስገባ ድረስ ነገሮቹ ግን ከባድ ቢሆንም እንደዚህ በቀላሉ አንቺን የማገኘ አልመሰለኝም፣ ግን በቀላሉ ነው ያገኘውሽ ብሎ በጣም ብቻውን ሲያወራ ነበረ። ግን እሷ ተጫወኩብህ ስትል ነበረ። በመካከሉ ዳግምና ቃልዬ ሲገናኙ ከዳግም ጋራ ማውራትም መገናኘትም ምንም ፈቃደኛ አይደለችም። ቃልዬ ደግሞ ሰክራ ብስብስ ብላ መጣች። እሷ ስትቆምም አልፈልግሽም አላት ብለሽ እንዳታወሪ ነው የምትለው። ቃልዬ ደግሞ ዳግምን በጣም ነው የምትፈልገው፣ በጣም ነው የምትወደው ማለት ነው። ነገር ግን ብሌንና ቃሉ በጣም ፔስት ጓደኛ እንደሆኑ በጣም የቤት ሰራተኛ ብሌን እንደሆነች አርግታ ነው የምትነቃት። በፊት እንግዲህ ቃልዬ ለዳግም ስለ ብሌን ብዙ ነገር ታወራ ነበረ። ስለዚህ አሁን
ብሌንን ነው የሚፈልጋት። ቃልዬ ግን አሁን ብሌን እንደ ቆሻሻ አይታት እኔን ውደደኝ ለማለት የፈለከውን ነገር አድርግልሃለሁ በማለት በጣም ዳግምን እያባበለችው ነው። ዳግም ግን በጥቅማ ጥቅም የሚመለስ ሰው አይደለም። ፍቅር ነው የሚፈልገው። ብሌን በጣም ብዙ ነገር እያደረጋት በጣም እያባበላት ብዙ ነገር አብረው እስካሳለፉ ስለሆኑ ብሌንን ነው የሚፈልጋት ማለት ነው። እሷ ደግሞ ከብሌን ለማረቅ በጣም ብዙ ጥረት እያደረገች ነው እና ስለዚህ ብሌንን አንዴ በጸባይ ታነጋግራታለች፣ አንዴ በክፉ አይኗ ታያታለች። ነገሮቹን ለማመቻቸት የማታደርገው ነገር እስከሌለ ድረስ ምንም ማድረግ አይቻልም ማለት ነው እና ሰላም እንደናችሁ ደህና ናችሁ ወይ? ላይክ እና ሰብስክራይብ አድርጉኝ። ይሄ ቻናሌ በጣም ወርቋል ማለት ነው። ወይዘሮ አልማዝ ደግሞ ውጪ ወጥታ እች ልጅ ለምንድን ነው የማትወጣው? እየጠበቅኳት ነው እኮ እንደዚህ እንደተጓተተች በጣም እየተንጓተተች ነው፣ ውጪ ብያት ነበረ ብላ ከቤት ልታስወጣት ይዛት ወደ መቀሌ ልትሄድ ቁጭ ብላ ቆማ እየጠበቀቻት ነበረ በር ላይ። የብሌን የበኃይሉ ተላላኪም አትወጣም እንደ እያለ ጅሉ እየፈለጋት ነው። ብሌን ግን ከልቧ አይደለችም፣ ስታሽሟጠጠና ስትቀልድበት ነው። እንግዲህ ውድ ተመልካች የብሌን አሳዳጊ እናትም በረኪና እኔ ወልዶ መሃን ነኝና እኔ ስላልወለድኳት አሳድጌ ልጄ እኔ አልወለድኳት ልጄ እናቷን መርጣ ወደ እናቷ ሄደች። እኔን እንደምንም አላየችኝም ነበረና ስለዚህ አሁን ምንም ማድረግ ስለማልችል ይሄ በረኪና ይገባኛል ብላ ብቻዋን ወደ ቤት ገብታ ምርጫዋን ህይወቷን በበረኪና ልትበክል በረኪና እያዘጋጀች ነበረ። የብሌን አሳዳጊነት እንግዲህ ይሄንን በረኪና ማን እንደሚያስጠላት አብረን የሚቀጥለው ቪዲዮ ላይ አብረን እንከታተላለን። ውድ ተመልካች እንግዲህ ቃልዬ አቶ ዳግምን ሰክራ ብስብስ ብላ ልትስመውም ትፈልጋለች። እኔ ይሄንን ነገር አንቺ እህቴ ስለሆንሽ እንደ እህቴ ነው የማይሽና ይሄንን ድርጊት አንቺ ላይ እንዳደርግ አልፈልግም፣ እንድታደርጊም አልፈልግም። እባክሽ እህቴ ነሽ ሲላት ነበረ። በፍጹም እኔ ስላፈቀርኩህ ላንተ እህት መሆን አልችልም። ምን ሆነህ ነው አሰሬ እህቴ የምትለውና እህቴ አትበለኝ። ስለዚህ እኔ አፍቃሪህ ነኝ ስትለው ነበረ። እህቴ እንዴት እንደዚህ ያለሽ ሲላት በጣም ነብር ሆና ነው የምትገኘው። እንግዲህ ውድ ተመልካች የብሌን እናትም ሳሎንን ቁጭ ብለው ቢነጋገሩም ወይዘሮ ሰላሚናም ብትመክራትም እነኚህ ሰዎችን ልትገላግላቸው አልቻለችም ማለት ነው እና በስተመጨረሻ ላይ እንግዲህ የብሌንና የቃልዬንና የዳግምን ምልልስ ቪዲዮ ተቀርጾ አደባባይ ላይ አወጥቶ ዳግም የተቀረጸውን የቃልዬን ድምፅ አደባባይ ላይ አውጥቶታል በስልክ። እንግዲህ ውድ ተመልካች ነገሮቹ ለጊዜው እንደዚህ ከበድ ይላል። ከዚህ ድራማ ላይ አንዳንድ ጥሩ ነገሮች እና አስተማሪ ነገሮች ከነሱ ስር እንማራለን ብዬ አስባለሁ። እንግዲህ እናንተም ይሄንን ቪዲዮ ላይክ ብታደርጉ እውነት በጣም ደስ ይለኛል። ላይክ ባታደርጉትም ምንም ማለት አይደለም፣ ግን ትንሽ ሰዓቱ እየተዛባብኝ ነው እና በትክክል እንደ ድሮ እየፖሰትኩኝ አይደለም።
ለምን እንደሆነ በጣም ስላስጠላኝ ዩቱብ በጣም ምንም ራስን ማሳመም እንጂ ምንም የሰው ቪዲዮ አዳምጠህ ራሱ ስንኮስት በጣም ብዙ ውጣ ወረድ ስላለው በአሁኑ ጊዜ ዩቱብ በደንብ ማለት አይደለም ማለት ነው። ነው ቃልዬ እማማ ትሙት ስለዳግዬ አንተ እድለ ቢስ አይደለም።